ሰላም ውድ አድማጮቼ እንዴት ቆያችሁ? በባለፈው ቪዲዮ የኖስቲሲዝምን አመለካከትና አስተምሮ ለእናንተ ይዤላችሁ ቀርቤ ነበር። ዛሬ ደግሞ የምንመለከተው ሐዋርያው ጳውሎስ በዘመኑ የተነሳው ኖስቲሲዝም የተባለ አደገኛ ኑፋቄ እንዴት ከስር መሰረቱ ነቅሎ እንደጣለው ነው። ይህ ትምህርት የዛሬዎቹን የስህተት አስተምሮቶች ለመዋጋት ወሳኝ መንፈሳዊ ስልቶችን ይሰጣችኋል። በእምነታችሁ ጸንታችሁ ለመቆም መጽሐፍ ቅዱስን አንብባችሁ እንድትረዱ እየጋበዝኳችሁ ቪዲዮውን ላይክ እና ሰብስክራይብ በማድረግ አብራችሁ ይቆዩ። የኖስቲሲዝም ዋና ፍልስፍና ዕውቀት ነፃ ያወጣል የሚል ነበረ። በስጋዊ ህይወታችን ሳይሆን በውስጣዊ ምስጢራዊ ዕውቀት ነው የምንድነው። ይህ ደግሞ በሶስት መንገድ ክርስቶስን ሲያቃልል እናየዋለን። አንደኛ፣ ክርስቶስን ያሳንሳል። ክርስቶስ ከአብነት ወይም ከእግዚአብሔር የወጣ ዝቅ ያለ ፍጡር አደረገው። ሁለተኛው ደግሞ ሰውነቱን ናቀ። ስጋዊ ነገር ሁሉ መጥፎ ነው፣ መንፈሳዊ ብቻ ነው ንጹህ የሚል አመለካከትን ስላላቸው የክርስቶስን ስጋዊ ሰውነትን ይንቃል። ሶስተኛው ደግሞ የወንጌል ጸጋን መቀየር ነው። መዳን በጸጋ ሳይሆን በምስጢራዊ ዕውቀት ወይም በልዩ ስርዓት ነው ብለው ያምኑ ነበረ። ጳውሎስ ኤፌሶንን ከለቀቀ ከ8 ዓመታት በኋላ ሁለት አባይ የሐሰት ትምህርት ቡድኖች ቆላሲያስን ሲያውኩት ነበረ። ይህም የቆላሲያስን ክርስቲያኖች ግራ አጋባቸው። የሐሰት አስተማሪዎች የሚናገሩት ቀደም ሲል ጳውሎስ ያስተማረውን አይነት ትምህርት እንዳልሆነ ቢያውቁም እውነተኛውን የትኛው እንደሆነ ለመረዳት ግን አልቻሉም። በመሆኑም አማኞች ስለዚህ ጉዳይ ከጳውሎስ ጋር እንዲነጋገር መሪያቸው የነበረው ኤጳፍራን ወደ ሮም የሰደዱት ይመስላል። ጳውሎስም ሆነ ኤጳፍራ ወደ ቆላሲያስ ተመልሰው የሐሰት ትምህርቱን በአካል ሊከላከሉ ስላልቻሉ ጳውሎስ ይህንን መልእክት ለመጻፍ ተገዷል። የቆላሲያስ መልእክት ከኤፌሶን ጋር በጣም ይመሳሰላል። በመልእክት ውስጥ ከሚገኙት ጥቅሶች ከግማሽ የሚበዙት ከኤፌሶን ጋር ተመሳሳይ ናቸው። ሁለቱንም መልእክቶች ያደረሳቸው ደግሞ ቲኪቆስ የሚባል ሰው ነበር። ኤፌሶን ምዕራፍ 6 ከቁጥር 21፣ ቆላሲያስ ምዕራፍ 4:7 ላይ እናገኘዋለን። ሁለቱም እንደ ምስጢር፣ ጥበብ፣ ዕውቀትና አለቅነት አይነት ቃላትን ይጠቀማሉ። ሁለቱም በክርስቶስ ማንነትና ከቤተ ክርስቲያን ባለው ግንኙነት ላይ ያተኩራሉ። ኤፌሶን ስለ ቤተ ክርስቲያን ከክርስቶስ ጋር ስለተዛመደችበት ሁኔታ ሲያስተምር፣ ቆላሲያስ ግን በክርስቶስና ከቤተ ክርስቲያን ጋር ስለተዛመደበት ሁኔታ ያብራራል። ሁለቱም መልእክቶች ከክርስቶስ ጋር ያለን ግንኙነት በማህበረሰብ ውስጥ ባለን ግንኙነት ላይ ተጽዕኖ እንደሚያሳድር ያስተምራሉ። ቆላሲያስ ብዙውን ጊዜ ከእግዚአብሔር ጥበብ ጋር በሚጋጩ የሰው ፍልስፍናዎች ጥበብ ላይ እንዳናተኩር ያስጠነቅቃል። ክርስቲያኖች ሁልጊዜም በትምህርት ቤት ውስጥ በቤተ ክርስቲያን ውስጥ የሚማሩትን በእግዚአብሔር ቃል መገምገም እንዳለባቸው ያስጠነቅቀናል። ግጭትን በሚኖርበት ጊዜ የእግዚአብሔርን ቃል የሚለውን እንጂ ትምህርት ወይም ባህል የሚለውን ማመንና መከተል የለባቸውም። የቆላሲያስ መልእክት ዋነኛ ዓላማው ስሁት የሆነ ትምህርት ማለትም ከይሁዲ እምነት ወጎችን፣ ባህሎችን፣ ስርዓቶችን ከክርስቶስ ስራ ጋር ቅይጥ አስተምሮ ሲሆን፣ ሁለተኛውና እጅግም ከይሁዲ አማኞች የበለጠ የከፋ ትምህርት የሚሰጠው በፊት አሕዛብ የነበሩ በፍልስፍናና በእውቀት ላይ የተመረኮዙ ወደ ቤተ ክርስቲያን በመግባት የእግዚአብሔርን ስራ በሰው ዕውቀት የተመረኮዘ አስተምሮ ይሰጡ ነበር። ዛሬ እንግዲህ ሁለቱንም በስፋትና በጥልቀት የምንመለከት ይሆናል። ጳውሎስ ያነሳቸውና ለቆላሲያስ የላካቸው መልእክቶች አንደኛ፣ ከዓለም ነገሮች ራቁ፣ ይህንን አትብሉ፣ ይህንን አትንኩ እያሉ አይሁዶች ሲያስተምሩ ጳውሎስ የሰጠው መልስ በቆላሲያስ ምዕራፍ 2 ከቁጥር 20 እስከ 23 ድረስ ያለውን አብረን እናንብብ። ከክርስቶስ ጋር ስለሞታችሁና ከዓለምም አስተሳሰብ ስለራቃችሁ ዓለማዊ የሆነ መመሪያ እንዴት ትከተላላችሁ? በተለይም ይህንን አትብሉ፣ ያንን አትቅመሱ፣ ይህን ደግሞ በእጃችሁ አትንኩ የሚለውን ሰው ሰራሽ ሕግ አትከተሉ። እነዚህ ሕጎች የተመሰረቱት በሰው ስርዓትና ትምህርት ላይ ስለሆነ በስራ ላይ ከዋሉ በኋላ ይጠፋሉ። በገዛ ፍቃድ በሚደረግ አምልኮ በከንቱ ትሕትና ሰውነትን በማጎሳቆል የተመሰረቱት እነዚህ ሰው ሰራሽ ስርዓቶች የጥበብ መልክ አላቸው። ነገር ግን
ሰው በራሱ ስራ እንዲኩራራ ከማድረግ በቀር የሰውን ክፉ ምኞትና ከንቱ አስተሳሰብ በመለወጥ ረገድ ምንም ጥቅም አይሰጡም። ታዲያ በዚህ ጊዜ ጳውሎስ ኑፋቄውን የተከላከለበት ወሳኝ ስልቶች ነበሩት። አንደኛው የክርስቶስን ልዕልና ማረጋገጥ ነበር። ጳውሎስ የሐሰት አስተማሪዎችን ዝም ያሰኘው ክርስቶስ እንደሆነ በመግለጽ ቆላስይስ ምዕራፍ 1 ከቁጥር 15 እስከ 18 ያለውን እናንብብ። በአይን የማይታየው እግዚአብሔር አምሳያ ክርስቶስ ራሱ ነው። እርሱም ማንኛውም ነገር ከመፈጠሩ በፊት የነበረና የፍጥረት ሁሉ በላይ የሆነ የእግዚአብሔር የበኩር ልጁ ነው። በአይን የሚታዩና የማይታዩ በሰማይና በምድር ያሉ ነገሮች ሁሉ፣ ዙፋኖች፣ ኃይሎች፣ ገዢዎችና ስልጣኖች በእርሱና ለእርሱ ተፈጥረዋል። እርሱ ከሁሉም ነገር በፊት ነበረ። ሁሉንም ነገር በአንድነት ያያያዘ እርሱ ነው። እርሱ የቤተ ክርስቲያን ራስ ነው። ቤተ ክርስቲያንም የተገነባቸው የእርሱ አካል በሆኑ ታማኞች ነው። እርሱ ከሁሉ ቀዳሚ፣ ከሞት በመነሳት የሁሉ መጀመሪያ ነው። ይህ ሁሉ ሊሆን የቻለው እግዚአብሔር የሙላቱ ፍጹምነት በልጁ በኢየሱስ ክርስቶስ እንዲገለጽ በመፍቀዱ ነው። አንድ ልጁ በመስቀል ላይ ባፈሰሰው ደም እግዚአብሔር ሰላምና በሰማይና በምድር ላይ መስርቶ ሁሉ ነገር እንደገና ከራሱ ጋር እንዲታረቅ አደረገ። ትናንሽ አማልክቶችን ስለማምለክ ያነሱትን የእነዚህን የኑፋቄ ትምህርት ደግሞ በቆላስይስ ምዕራፍ 2 ከቁጥር 18 እስከ 20 ድረስ ይህንን መልእክት እንዲህ አድርጎ አስቀምጧል። ማንም ሰው መላእክትን ካላመለካችሁ እያለ በሐሰት ትሕትና ቀርቦ ከእምነታችሁ አሰናክሎ ሽልማታችሁን እንዳያሳጣችሁ ተጠንቀቁ። በከንቱ የሚታበይና ይህንን ማለት የሚደፍር ሰው የቤተ ክርስቲያን ራስ ከሆነው ከክርስቶስ ጋር ግንኙነት የለውም ማለት ይቻላል። እኛ ግን በክርስቶስ እርስ በርስ ተሳስረን ከእርሱ የምናገኘውንም መንፈሳዊ ምግብ እየተመገብን እግዚአብሔር ወዳቀደልን ፍጹምነት እናመራለን። ክርስቶስ ከዚህ ክፉ ዓለም ሰዎችን እንዲላቀቁ መንገድ የከፈተ አነስተኛ አምላክ በማለት ያስተማሩትን ጳውሎስ በዚህ መልእክቱ ላይ ክርስቶስ ፍጹም አምላክና ፍጹም ሰው ከእግዚአብሔር ጋርም እኩል እንደሆነ በምዕራፍ 1 ከቁጥር 15 እስከ 19 ድረስ ላይ ተጽፎ እናገኛለን። እንዲሁም ቆላስይስ ምዕራፍ 2 ከቁጥር 9 ላይ ይህ ኑፋቄ እንደ ሰው በምናከናውናቸውና በመንፈሳዊ ባህሪያት መካከል ምንም አይነት ግንኙነት እንደሌለ ያስተምሩ ነበር። ይኸውም ወሲባዊ ኃጢአት ውስጣዊ የዳነው ህይወታችን አይነካም። ስለዚህም ምላሽ ደግሞ ጳውሎስ በቆላስይስ ምዕራፍ 3 ከቁጥር 1 እስከ 17 ያለውን እስቲ አብረን እናንብብ። ጥበብ በተሞላው መንገድ አንዱ ሌላውን ያስተምር ይምከርም፣ በመዝሙርና በውዳሴ በመንፈሳዊ ቅኔ ከልብ የሆነ ምስጋና ለእግዚአብሔር አቅርቡ። የምታደርጉትን የምትናገሩትን ሁሉ በጌታ በኢየሱስ ክርስቶስ ስም በክርስቶስ ለእግዚአብሔር ምስጋና ለመስጠት ወደ ዙፋኑ ቅረቡ እያለ ይነግረናል። ሌላኛው የኑፋቄ ትምህርታቸው ደግሞ በኃጢአትና በክርስቶስ የመስቀል ላይ ሞት አስፈላጊነት ላይ አጽንኦት አልሰጡም። ስለሆነም የክርስቶስ ሞት ስለመቀበርና ስለመነሳቱ ጠቃሚ እውነቶችን እንደሆኑ አይገነዘቡም። የሚያስፈልገው ነገር ቢኖር የመለኮታዊ ሕይወት ምስጢራት ሰዎችን ከስራት ያስለቀቀ ምስጢራዊ እውቀት ብቻ ነው ብለው ያምኑ ነበር። በልዩ እውቀት ላይ የተደረገው አጽንኦት በቤተ ክርስቲያን ውስጥ የመደብ ደረጃን ፈጠረ። እነዚህ እውቀት ያላቸው ሰዎች ትልቅና ጥልቅ የሆነ ምስጢራዊ ነገሮች ስለገባን ከሌሎች ይልቅ የተሻልነን ብለው በማሰባቸው ነበር። ጳውሎስ ግን ዋናው ምስጢር አንድ ብቻ መሆኑን እና እሱም ለብዙ ዘመናት እግዚአብሔር ይህንን ምስጢር አድርጎ ይዞት እንደነበረ አሁን ግን ለሚወዱትና ለሚያምኑ ሁሉን ግልጽ አደረገው። በዚህ ምስጢር መግለጽ ምክንያት የሚገኘው ክብርና ብልጽግና ለአሕዛብም ሁሉ እንዲሆን እግዚአብሔር ወሰነ። ይህም ምስጢር ተወዳዳሪ የሌለው የክብሩ ተስፋ መሆኑን ያበስራል። በምዕራፍ 1 ከቁጥር 26 እስከ 27 ላይ ተጽፎ እናገኛለን። በተጨማሪም በምዕራፍ 2:4 ላይ ስለዚህ ጉዳይ ልነግራችሁ የፈለኩበት ምክንያት ምናልባት አንዳንድ ሰዎች በለስላሳ አንደበታችሁ እንዳያታልሏችሁ ስለፈራሁም ጭምር ነው። ታዲያ አድማጮቼ፣ በተለይ ወጣቶች ጳውሎስ የተጠቀመባቸው እነዚህ ስልቶች በዛሬው ዘመን እጅግ በጣም ጠቃሚ ናቸው። ለኛ የክርስቶስን ልዕልና ማወቅ ከመንፈሳዊ ብልተኝነት፣ ከስሜት መነዳትና ከሐሰት ፕሮፌሲ፣ ከሐሰት ትንበያዎች ይጠብቀናል። መንፈሳዊ ንቃት ማለት ይህንን መሰረታዊ የእግዚአብሔር ቃል እውነትን አጥብቆ መያዝ ማለት ነው።
ታዲያ ዛሬ ካደመጣችሁት የጳውሎስ የመከላከያ ስልቶች መካከል በጣም የነካችሁ የትኛው ነው? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይህንን መልእክት ለሌሎች ሰዎች እንዲደርስ በተለይ ለወጣቶች ሼር ያድርጉ። በሚቀጥለው ቪዲዮዬ ለመንፈሳዊ ንቃት የሚሆኑ ትምህርቶችን እንዳያመልጣችሁ አሁኑኑ ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። እግዚአብሔር ይባርክ።